የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ ተጨማሪ መረጃዎችን ሊያደርሱን ስቱዲዮ ተገኝተዋል። እንኳን ደህና መጡ። እንዴት አመሹ? እንኳን ደህና ቆያችሁ። ደህና። አዲስ አበባ እያስተናገደች ባለው ዓለም አቀፍ የአይዲ ፎር አፍሪካ 11ኛው ጉባኤ በወሳኝ ኩነትና በፋይዳ ምዝገባ ቅንጅታዊ ትግበራ ላይ ልምዷን አቅርባለች። ከዚህ አንፃር ምን አይነት ይዘትና ምላሽ ነበረው? እስኪ ከዚህ እንነሳ። ጥሩ እንግዲህ የአይዲ ፎር አፍሪካ ዓለማችን ላይ ካሉ የሲቪል ምዝገባና የመታወቂያ ስርዓትን በሚመለከት ከሚዘጋጁ ኮንፈረንሶች በጣም ትልቁ ነው። ሀገራችን እንግዲህ ባለፈው አመት በተከናወነው ኬፕ ታውን መርሃ ግብር ላይ ለማዘጋጀት ተወዳድራ አሸናፊ ሆና ዘንድሮ ያዘጋጀች ነው። እንግዲህ በዚህ ሂደት ውስጥ አንድም እንድታዘጋጅ ያስቻላት ሀገሪቱ ውስጥ ያለው የዲጂታል ትራንስፎርሜሽን ያመጣ ያለው ለውጥ ከግምት በማስገባት ነው። ትልቁ ደግሞ አንዱ ፋይዳ የመራንበት ያለበት ሂደት በተመክሮነት የሚወሰድ ስለነበረ ነው። ሌላው ደግሞ የሲቪል ምዝገባ ስርዓታችን በተመለከተ ያለውን ሁኔታ ጭምር ማየት የሚያስፈልግ ስለሆነ ነው። አዲስ አበባ እንግዲህ ከዚህ አኳያ ከዚህ ቀደም በተደጋጋሚ እንደምንለው ወሳኝ ኩነት ምዝገባ ስርዓትን በመጀመር ኦልሞስት 81 አመት ሆኖናል። የእድሜያችንን ያክል ርቀት ባንጓዝም ግን ከሁለት ተኩል አመታት በኋላ ወደዚህ ያለው እንቅስቃሴ ሲታይ ትልቅ ውጤት እየመጣበት ነው። በተለይ የሚወለዱ ህጻናትን በእለቱ መዝግቦ የማደር አቅም ሽፋን ማለት ነው አድጓል። ኦልሞስት አሁን በየእለቱ በ143 ጤና ተቋማት ላይ ልደት እንመዘግባለን። ኦፊስን ከፍተን የአንድ መስኮት አገልግሎት ማለት ነው። የፍርድ ቤቶች ላይ ያለን ተደራሽነትም ሰፍቷል አሁን። ስለዚህ ምን መዘግባቸው መረጃዎች ወደ ዓለም አቀፍ ስታንዳርድ እየተሸጋገሩ ነው ያሉት። የፋይዳ ምዝገባንም እንግዲህ ላለፉት ወራት ከብሔራዊ መታወቂያ ፕሮግራም ጋር በጋራ ሆነን ስንመራ ቆይተናል። እነዚህን ሁለት የማንነት አስተዳደር ስርዓቶች አቀናጅቶ ለመምራት አዲስ አበባ ላይ የተወሰደው ኮሚትመንት እንደ ምሳሌ የሚወሰድ ብቻ ሳይሆን ብዙ የአፍሪካ ሀገራት እና ሌሎች ሀገራት ላይ የሲቪል ምዝገባ ስርዓቱና የብሔራዊ መታወቂያ ፕሮግራም ከመቀናጀት ይልቅ የመገፋፋት የተለያዩ ተቋማት ሆነው ለአንድ ዓላማ ከመስራት ይልቅ ትንሽ መሳሳቦች እንዳሉ የሚታይ ነውና እሱን ለማስቀረት የተሄደበት ርቀት እንደተሞክሮ ቀርቧል ማለት ነው። የተሰጠውን ፊድባክ በጣም ጥሩ ነው። አንዳንድ ሀገራት መተው የኛንም መስሪያ ቤት መጎብኘት ጀምረዋል። ያው አጠቃላይ ስራው እንዴት መራችሁት የሚለው ልምድ ለመውሰድ ዛሬን ጨምሮ አንዳንድ ሀገራት መተው ሲጎበኙ ነበር። መልካም። ምናልባት እንደው አቶ ዮናስ ይህ ባይነቱና እንደዚሁም ደግሞ ትልቅ መድረክ ማስተናገዱ አዲስ አበባ ምን ትርጉም አለው ማለት ይቻላል? እንግዲህ አሁን አዲስ አበባ እንግዲህ የኮንፈረንሶችን የማስተናገድ አቅሟ እንደ ሀገርም ደግሞ የማስተናገድ አቅማችን የመጨመሩ ምክንያት አንደኛ ከተማዎቻችን እየዘመኑ የመጡ በመሆናቸው ነው። በታሪክም ባለን አጠቃላይ ባህላዊም ማህበራዊም ጉዳዮች አንፃር ስና ያለን ሀብት እንደዚህ አይነት ኮንፈረንሶችን ለማዘጋጀት ከበቂ በላይ ነው። ጎሎን የነበረው ትንሽ ከተማችንን የማስዋብ የማሳመር መሰረተ ልማቶችን የማስፋት ጉባኤዎች የሚከናወኑባቸው መሰረተ ልማቶች ማመቻቸት ላይ ጉድለት ነበረብን። ስርዓቱን ስለገነባን ብቻ ሳይሆን እንደዚህ አይነት ዓለም አቀፍ ኮንፈረንሶችን ለማዘጋጀት በቂ አቅም ይፈልጋል። አሁን እንደምታዩት ከኮሪደር ዲቨሎፕመንቱ ጀምሮ የሆቴሎች ደረጃ ትልልቅ ኮንቬንሽን ሴንተሮችን የፈጠርንበት መንገድ ትኩረት እየሳበ መጥቷል። እንግዲህ ይሄ የከተማችንን እድገትም ጭምር የሚያሳይ ነው። አሁን እንግዲህ 2 3 4 ኮንፈረንሶች ኦቨርላፕ እያደረጉ ነው። እናንተም እየተጨናነቃችሁ ነው ለመዘገብምና ይሄ ትልቅ እድገት ነው። ከገቢው ባሻገር ደግሞ አብዛኛው የአፍሪካ ሀገራት ኢትዮጵያ ውስጥ ያለውን ለውጥ በእውነት እየጠየቁ ነው። እንዴት ነው የምትሰሩት? ከዘርፉ ወጥተው እኛም ቢሮ መጥተው የሚጎበኙትም እንዴት ይሄን ሰራችሁት? ማን ፈንድ አደረጋችሁ? እንዴት አርጋችሁ ችላችሁ ሰራችሁት የሚል ጥያቄ ይመጣል። እና የሚሰጡትም ቦታ ለሀገራችን ያለውን ሁኔታ እያሻሻለ የመጣ ስለሆነ ወደፊት እንግዲህ ከዚህ በላይ ብዙ ኮንፈረንሶችን ሆስት የማድረግ አቅም እንዳለን እያሳየን ነው ማለት ነው። መልካም። ከተማዋ ከ2 ሚሊዮን በላይ ነዋሪዎችን ከወረቀት መታወቂያ አልፎ ወደ ዲጂታል መቀየሯ ተሰምቷልና ይህ ትጋት ምን ገጽታ ነበረው? በቀጣይስ ምን ለመስራት አሰባችኋል? አጠር አድርገው ይመልሱልን። አጋጣሚው ነው እንግዲህ ትናንትና የከተማችን የነዋሪነት መታወቂያ ታሪክ እንግዲህ ኦልሞስት 70 አመት ያልፈዋል። ላለፉት በርካታ አመታት የወረቀት መታወቂያ ነው ስንጠቀም የነበረው። እሱን ለመቀየር ስናደርግ የነበረው ጥረት ፍሬ አፍርቶ እንግዲህ ትናንትና የወረቀት መታወቂያቸውን የቀየሩ የነዋሪነት መታወቂያ የያዙ ነዋሪዎች ቁጥር 2 ሚሊዮን አልፈዋል።
እዚህ ውስጥ በርካታ ችግሮች ነበሩ እናንተም ስትዘግቡት እንደነበረው የመብራት መቆራረጥ የኔትወርክ መቆራረጥ በጣም በብዙ ትጋት ውስጥ የመጣ ነው ዋናው ቁም ነገር ግን 2 ሚሊዮን ሰው ማንነቱን ማጭበርበር አይችልም የመዘገብናቸው ዲሞግራፊክ እና ባዮግራፊ መረጃዎችን ባዮሜትሪክሶችን ጨምሮ መቀየር ወደማይችልበት ሁኔታ አሸጋግረናልና ተአማኒነት ያለው 2 ሚሊዮን መረጃ አከማችተናል በጥቅሉ የወሳኝ ኩነትን ጨምሮ ወደ 3 ሚሊዮን እየተጠጋን ነውና ይሄ ለከተማው ሀብት ነው ተቋማት በቀላሉ አንድ ሰው ማንነቱን ኤክስትራክት አድርገው የሚጠቀሙበት የሚተማመኑበት ስርዓት እየፈጠርን ነው ቀጣይ አመት ምን ሰራው ስራ ትልቁ አንደኛ የኗሪነት መታወቂያችንን ይዘት እንቀይራለን ዲዛይኑን እንቀይራለን ከተማችን ስታንዳርዱን የሚመጥን ለማድረግ አንድ መታወቂያ ደግሞ ብዙ አገልግሎት መስጠት የሚችልበትን የፋይዳንም ጭምር አስተሳስረን አዲስ ነገር እናስተዋውቃለን ብለናል መልካም የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ መረጃ ሊያደርሱን ስቱዲዮ ተገኝተው ጥሩ መረጃዎችን አድርሰውናል እናመሰግናለን ሸጋ ምሽት ይሁንልዎት እኔም አመሰግናለሁ